የሰው ልጅ የኃጢአት ውድቀት ውስጥ ለመግባቱ ዋነኛው ሚና የተጫወተው አለማመን ነውን? ከዚህ በሽታ የምንወጣበት መንገድስ ምንድነው? የሰው ልጅ ባለማመን ያጣውን ሕይወት መመለስ ይቻለው ዘንድ በውስጡ የታጨቀ እምቅ ኃይል ይኖረው ይሆን? ወይስ ሌላ ማመን የሚያስችል ኃይል ከውጫዊ አካል ይታደለው ይሆን? ወይስ ለማመን ምን አይነት ተስፋ ይኖረዋል? በእርግጥም እምነት ስጦታ ነው ወይስ ችሎታ? በጥሞና ይከታተሉን። ብናስተውለውም ባናስተውለውም እያንዳንዳችን ለየዕለቱ ኑሯችን እምነት ያስፈልገናል። የዚህን የእምነት አይነት በምሳሌ ለማስረዳት ያህል የምንቀመጥባቸው ወንበሮች ክብደታችንን መሸከም መቻላቸውን አምነን መቀመጣችን ከሞላ ጎደል ማሳያ ነው። የዚህ እምነት መሰረቱ ወይም ድጋፉ የቀድሞ ልምዳችን ሊሆን ይችላል። ለተለምዷዊ ሕይወት የሚሆነው እምነት መገኛው ልምዳችን ቢሆንም የማመን አቅም ግን በውስጣችን ሳይኖር አይቀርም። እንግዲህ ይህ አይነቱ እምነት ሰዎችን ከጽኑ ባርነት ከቀፈደዳቸው ኃጢአት ለማላቀቅ ከሚያስችለው እምነት ጋር በተወሰነ ደረጃ ሊመሳሰል ይችል ይሆናል፣ በሌላ አካል ላይ መደገፍን ታሳቢ ያደርጋልና። የሰው ልጅ የኃጢአት ውድቀት ውስጥ ለመግባቱ ዋነኛው ሚና የተጫወተው አለማመን ሲሆን፣ ከዚህ በሽታ ከሚወጣባቸው መንገዶች መካከል ደግሞ ማመን ግንባር ቀደሙ ነው። ስለዚህ ማመን በመቻልና ባለመቻል መካከል ልዩነት የመፍጠሩ ጉዳይ አይቀሬ ይሆናል። እንግዲያውስ የሰው ልጅ ባለማመን ያጣውን ሕይወት መመለስ ይቻለው ዘንድ በውስጡ የታጨቀ እምቅ ኃይል ይኖረው ይሆን? ወይስ ሌላ ማመን የሚያስችል ኃይል ከውጫዊ አካል ይታደለው ይሆን? ወይስ ለማመን ምንም አይነት ተስፋ የለውም? አስቀድመን ያየነው ተፈጥሯዊ እምነትና በተወሰነ ደረጃ ሊመሳሰሉ እንደሚችሉ ከላይ ተጠቁመዋል። ይሁን እንጂ ከአንድነታቸው ይልቅ ልዩነታቸው ይበልጥ ሊሰመርበት የተገባ ነው። ምክንያቱም ሌሎች ጉዳዮች ላይ ሰዎች የማመን ችሎታ አላቸው ተብሎ የመታመኑ እውነታ በብዙዎች ዘንድ ማለት እስከሚቻል ድረስ ለመዳንም ተመሳሳይ ችሎታ በሰዎች ዘንድ ይገኛል እንዲሉ ሆኗልና። በቅድሚያ የዚህን ልዩ እምነት አስፈልጎት መረዳት ከተፈጥሯዊ እምነት ጋር ያለውን ልዩነት ለማስረዳት ይረዳል። ከክርስቶስ ውጪ ያሉ ሁሉ በኃጢአት ፍጹም ባርነት ውስጥ ናቸው። ይህ ሲባል ግን ግብረገባዊ መልካምነት በየትኛውም ደረጃ አይታይባቸውም ማለት ላይሆን ይችላል። ለምሳሌ የበጎ አድራጎት ሥራዎችን መተግበር መነሻ ምክንያቱ መልካም ቢሆንም ባይሆንም ከማኅበረሰቡ የግብረገብ ብሎም የሥነ ምግባር መለኪያ አንጻር ቅቡል ሊሆን ይችላል። ይህ እንግዲህ በሥነ ምግባር ጉዳዮች ስር መታየት የሚኖርበት የሙግት ርዕስ ይሆናል። የኃጢአትን ፍጹም ገዥነት በተመለከተ ሐሳቡ በዋናነት የያዘው ትርጉም በኃጢአት ባርነት ስር ያለ ማንኛውም ሰው መንፈሳዊ መልካምነት ወይም በጎነት የለውም የሚል ይሆናል። የዚህ መንፈሳዊ በጎነት መገለጫዎች ብዙ ቢሆንም ለአብነት ያህል ያለ እግዚአብሔር ልዩ እርዳታ ሰዎች እርሱን መፈለግ አለመቻላቸው እዚህ ሊጠቀስ የሚችል ነው። ጻድቅ የለም አንድስ እንኳ፣ እግዚአብሔርንም የሚፈልግ የለም። ሮሜ ምዕራፍ 3 ቁጥር 11 ተብሎ እንደተጻፈው እግዚአብሔርን መፈለግ በሌለበት ደግሞ ለእርሱ መገዛትና መታዘዝ የማይታሰብ ነው። የዚህ ዝንባሌ መሠረታዊ መንስኤ አለማመን ለመሆኑ ሐዋርያው ጳውሎስ በሮሜ ምዕራፍ 1 ቁጥር 5 በእርሱም ማለትም በኢየሱስ ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያትን ተቀበልን በማለት ግልጽ ያደርገዋል። ከዚህ ባለፈ በኢየሱስ ትምህርቶች ውስጥ እምነት በመመሪያነት ቀርቦ እናገኛለን። በማርቆስ ወንጌል ምዕራፍ 11 ቁጥር 22 ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ ይላል። ይህ እመኑ የሚለው ቃል በግሪኩ ያየነው እንደሆነ እምነት ይኑራችሁ ወይም እምነት አላችሁ ሊሆን ይችላል። የመጀመሪያውን አማራጭ ከወሰድን ከበላይ ባለስልጣን የሚተላለፍ መመሪያን ይመስላል። በብዙዎች ዘንድም የተያዘው ትርጉም ይኸው ነው።
ይህን ለማጠናከር በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 23 ላይ ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ተብሎ እምነት ሲታዘዝ እናያለን። አስቀድመን ከመጽሐፍ ቅዱስ ከራሱ በኃጢአት ባርነት ስር ያለ ሁሉ ማመን የሚችልበት አቅም የለውም ካል የመመሪያው ተቀባይ መሆን የሚቻለው እንዴት ነው የሚል ጥያቄ ያስነሳል። ምናልባት ሰዎች ከመሰሎቻቸው ሊያደርጉ የማይችሉትን ድርጊት ሊጠብቁ ይችሉ ይሆናል። ይህንንም አስገራሚና ድንቅ ስህተት አድርገን ላንቆጥረው እንችላለን። ምክንያቱም የትእዛዙ ባለቤቶች የተቀባዩን የመፈጸም አቅም በተመለከተ የእውቀት መዛባት አለባቸውና። ይህን ማስተባበያ ማመን የማይችሉ ኃጢአተኞች እመኑ የሚል መመሪያ ለሰጠ ፈጣሪ ማዛመድ አይቻልም፣ ሁሉን አዋቂ ነውና። ስለዚህ መመሪያው ፍጻሜውን ማግኘት ካልቻለ ፋይዳው እምን ላይ መሆኑ ጥያቄ ውስጥ ይግባ። እጅግ ግልጽ በሆነ መልኩ የሚያድን እምነት ማለትም በክርስቶስ ማመን የእግዚአብሔር ስጦታ መሆኑ ተገልጿል። ኤፌሶን ምዕራፍ 2 ቁጥር 8 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። በዚህ ጥቅስ ውስጥ የተፈለገው የእግዚአብሔር ስጦታ ነው እንጂ የሚለው ሐረግ ሲሆን የሚወክለው ጸጋን ወይስ እምነትን የሚል ጥያቄ እናንሳ። ጸጋን ይወክላል የምንል ከሆነ የሚገጥመን ችግር አላስፈላጊና ትርጉም የማይሰጥ ድግግሞሽ ይሆናል። ጸጋ በትርጉም ደረጃ በነፃ የሚገኝ ስለሆነ ስጦታ ነው ማለት ይቻላል። ስለዚህ ሐረጉ ጸጋን ይወክላል ማለት ስጦታው ስጦታ ነው ብሎ እንደመሞገት ይሆናል። ስለዚህ የሐረጉ ተጠሪ የጸጋ መቀበያ መንገድ ተደርጎ ለቀረበው ለእምነት መሆን አለበት። ስለዚህ ያመኑቱ የእምነት አቅም ኖሯቸው ሳይሆን የማመንን ትእዛዝ ከሰጠው ከእግዚአብሔር ስጦታ የተነሳ ነው ማለት ነው። ኤፌሶን ምዕራፍ 6 ቁጥር 23 ይህንኑ ሲያረጋግጥ እንዲህ ይላል፣ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን። በዚህ ጥቅስ የምናየው በሚለው ቃል ውስጥ የእምነትን ፍንጭ ሲሆን የእንግሊዝኛው ምትክ ፍሮም ይበልጥ ግልጽ ያደርገዋል። ፊልጵስዩስ ምዕራፍ 1 ቁጥር 29 ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም በማለት እምነት ስጦታ መሆኑን ያጠናክረዋል። ይህ ውድና የከበረ እምነት የሚገኘው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ልብ ይሏል። በስጦታነት ከሆነ መመሪያው ለምን አስፈለገ? ምናልባት ለአንዳንዶች በስጦታነት ለሌሎች ደግሞ በውስጣቸው ያለ ችሎታ ይሆናል ብለን እንዳንገምት አስቀድመን ያየናቸው ጥቅሶች ሁሉን ያካተቱ መሆናቸውና በእግዚአብሔር ዘንድ የተደባለቀ አሰራር አለመኖሩ ያፈርስብናል። ስለዚህ እመኑ የሚለው መመሪያ የተሰጠው ለዳኑ ሰዎች እንደሆነ አድርገን መረዳት እንችላለን። ትርጉሙም እምነታችሁ አይቆረጥ ይልቅ ይቀጥል እንጂ በሚል መውሰድ ይቻላል። የማርቆስ ምዕራፍ 11 ቁጥር 22 መመሪያ ያየን እንደሆነ ጴጥሮስ ለጠየቀው ጥያቄ የተሰጠ የኢየሱስ መልስ ሲሆን በጉዞው አብረውት የነበሩትም ደቀ መዛሙርቱ ናቸው። በአንደኛ ዮሐንስ ምዕራፍ 3 ቁጥር 23 ያለምንም ጥርጥር ክፍሉ የሚያወራው በአንደኛ መደብ ድርብ ቅጥር በመሆኑና የጽሑፉ ይዘት ደብዳቤ ስለሆነ ይህም ለአማኞች ስለተሰጠ ስለ ቅዱሳን መሆኑ ይታወቃል። ቢሆንም ግን እናምን ዘንድ የሚለው ሐሳብ ቀድሞ የተፈጸመን ድርጊት ያመላክታልና ይህ መመሪያ በተሰጠበት ጊዜ ተቀባዮቹ አማኞች ነበሩን ብለን መጠየቅ ይኖርብናል።
የዚህን መመሪያ ታሪካዊ ዘገባውን በተመለከተ የዮሐንስ ወንጌል አስፈላጊ ይሆናል። ምክንያቱም ስለ ትእዛዝ የብሉይ ኪዳኑ ሕግ አላፊ በሆነ መልኩ አስቀምጦ የኢየሱስን ትእዛዝ በአዲስ መልኩ ለመግለጽ ሥራ ላይ የዋለው በሐዋርያው ዮሐንስ ጽሑፎች ነውና። በዮሐንስ ወንጌል ምዕራፍ 13 ቁጥር 34 ትእዛዝ የሚለው ቃል ከአንደኛ ዮሐንስ ጥቅስ ጋር በተመሳሳይ መልኩ ተጠቅሶ የሚገኝበት ምንባብ ነው። ይህ ጥቅስ ደግሞ የሚገኘው ኢየሱስ ከደቀ መዛሙርቱ ጋር ብቻ ባሳለፈው የመጨረሻው ጊዜው ነበር። ይህ መመሪያ በተሰጠበት ጊዜ ውስጥ ሰፊው ማኅበረሰብ ይቅርና ከዳተኛው ይሁዳ እንኳ አልነበረም። ቁጥር 30 ላይ ወጥቶ መሄዱን ተራኪው ይነግረንና ቀጣዩ ቁጥር የንግግሩ መጀመር የእርሱን ወጥቶ መሄድ የተከተለ እንደሆነ ይጨምራል። የተቀሩት ከዚህ ሐሳብ ጋር የሚስማሙት በዮሐንስ ወንጌል የሚገኙት ጥቅሶች በሙሉ የሚገኙት በዚሁ ኢየሱስ ከደቀ መዛሙርቱ ጋር ባሳለፈው ጊዜ ውስጥ ነው። እንግዲያውስ የዚህ መመሪያ ትርጉም በእምነት ቀጥሉና እደጉ መሆን አለበት። የማበረታቻና የማሳሰቢያ መመሪያ ተደርጎ መወሰድ አለበት። ስለዚህ በቀጣይነት ማንሳት የሚኖርብን ጥያቄ ለማያምኑቱ ወንጌልን ስንሰብክ ወደ እምነት ጥሪ ማድረግ ይኖርብን ይሆን የሚል ይሆናል። የወንጌልን ስብከት በተመለከተ ስብከቱ እምነትን እንደሚያመጣ በእግዚአብሔር የተደነገገ ሲሆን ከሰባኪው አንጻር ግን እመኑ የሚል መመሪያ መስጠትን የሚደግፍ ሐሳብ የለም። ስለዚህ የወንጌል ስብከቱም ቢሆን እምነትን በመመሪያ መልኩ ለማያምኑቱ ማቅረቡን አያስገድድም። ስለዚህ በኃጢአት እስር ላሉቱ የማመን ችሎታ የሚባል ነገር የላቸውምና ያለ እግዚአብሔር ልዩ እርዳታ የኢየሱስ ተከታይ መሆን አይችሉም። ለተለምዷዊው ሕይወት የሚሠራውን ተፈጥሯዊ እምነት ባህሪውንና ዓላማውን በማዛባት የሚያድነውን እምነት የሰዎች እምቅ ኃይል ውስጥ እንደሚገኝ አድርጎ ማሰቡ ተገቢ አይሆንም። እምነት ስጦታ እንጂ ችሎታ አይደለምና። ለዛሬ ጨርሻለሁ። ጌዲዮን አግዘው እንደጻፈው በቸር ያሰንብተን።